ኧረ ሰውዬው ሌላ ነገር እያደረገ ነው እባክሽን። ማሳጅ እያደረገኝ ነው ሌላ ነገር ማለት ማሳጅ በደረጉ ኧረ ባዚን ተጠቀም በይው እሺ ቢያንስ He said use lotion or Vaseline. Massage. Lotion ተጠቀም በይው ቢያንስ ሎሽን ተጠቀም በይው። ከእናንተ ጋር ያለችው ልጅ ጠራትና ትበላት። ኧረ አማራይቲ እስኪ አማራይቲ እስኪ ኧረ እንቅጣት እስኪ ይህች ልጅ ስሚኝማ ሰሉ ፔፐር አግኝተሻል? አግኝተሻል? አትተው በእናትሽ ባለጌ ሲያስጠላ። እዚህ ልጅ አለች በጣም አዝኛለሁ። አሜሪካን ሀገር ቤተሰብ አምጥቷታል። ገና ያንግናት ዘላት ጠገበችም እንደማየው ቲክታክ ላይ አምጥቷት እያስደነሱ ኦልሞስት ምናምን እየታየ ሲያስጨፍሯት አይቻለሁ። አንዳንድ የምናውቃቸው ሰዎች እሷን የሚያህል እድሜ ያላቸው ልጆች አድርሳቸዋል አድርሷቸዋል። ስሙ ይሄ ነው። ቪዲዮአችሁን ማሳየት አልፈልግም። እሷን የሚያህል የ21 ዓመት ልጅ አድርሳቸዋል። የሌላ ሰው ልጅ ስለሆነች ግን ምንም ችግር የለውም አይደል? ለዛ አስታርቁ። የሌላ ልጅ የእነሱ አላቸው። እግዚአብሔር ምስክሬ የ18 ዓመት የ19 ዓመት ልጆች አሏቸው። እነዛ ሰዎች ያላቸው ሰዎች የሌላ ሴት ልጅ እንደዛ አንድ ከቤተሰቦቿ ጋር አሁን ትንሽ ችግር የተፈጠራል። ምንም በቃ አዲስ ነገር ሆኖባታል። ሁሉም ነገር አዲስ ልጅ መጣለች። ማሳየትም አልፈልግም። ለምን ገና ልጅ ናት፣ አልተረዳችም። ለየሀገሩ ሲስተሙም ስትረሱ ምኑም ስላለ በጣም ያልሆነ ነገር ላይ ናት። እሷንም ማሳየቼ ላሰድባት አልፈልግም። ገና ልጅ ናት። ግን በዛ እድሜ ያላችሁ እቺን ህፃን ልጅ አስገብታችሁ ስታስደንሱ እንደው ምንም ሼም የሚባል የላችሁ። ማስቆም ይቻል ነበር እዛ ቦታ ላይ። በጣም ሁል ጊዜ ማውራት የሚፈልጉት በቃ ስለ ሴቶች አራዳ መባል፣ ስለ ሴት ማውራት አራድነት ነው። በቃ ሁል ጊዜ ስለ ሴት መበደል አያወሩ፣ ስለ ሴት መጨቆን አያወሩ፣ ሴት አቢዩስ ስትደረግ አያወሩ። ለነሱ እርድና ማለት በቃ ቺክ መጀንጀን መቻል ብቻ። ምን አይነት ድንቁርና ሰገጤ እንደሆኑ አይገባኝ። አባቴ ቢመጣ ምንም አያመጣም፣ እናቴ ብትመጣ ምንም አታመጣም። አቦ ገንዘብ ከሰጠኝ የፈለግከውን ታደርገኛለህ እያለች ስትል ለዚህ አልነበረም አሜሪካን ሀገር ይችን ልጅ ቤተሰብ ያመጣ። ይሄ አንድ ባናና የሚባል ዝምባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት። አሁን ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ ማላየው ሰው ነበር። እግዚአብሔር በሚያውቀው የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው፣ በቅርቡ ደግሞ አግብቻለሁ እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዚህ አይነት ነገር ያበረታታል ሴቶች። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዝምባ ቆሻሻ እሱ ነው ይሄን የሚያደርገው። ሽልጥልጥ የሆነ ሰው እነሱ አምጥተው አስጨበጨቡላት። ይኸው ዛሬ ልጅቷ ወጣ የምታረገውን ነገር ይሁ ዛሬ ወጣ የምታረገውን ይሁ ልጅቷ ቆሻሻ። ይሄ ነው የሚያሳዝነውና ላይቭ መጣ ወንድ እያጫወተች ላይቭ ገባች። ያማል። ልጅ አለው፣ የእሷን የሚያክል ልጅ አለው። ለልጁ አልመኝም፣ ልጁ ትባረክለት። እውነተኛ ሰው መስሏት ከዚህ በፊት ያው ዝም ብለዋላ በቴክኒክ ብልሽት የወለዳት አለች። ምንም አግባብ የሌለው አሁንም እንደዛው ነው። ባር ምንም አልተቀየረም። ሰው እድሜ አይመክረውም። ሰው የሆነ እድሜ ላይ ሲደርስ ማንም ፍንዳታውን ፈንዳ አራድነት ምናምን ይኑ የሆነ እድሜ የሚመክር ታይም አለ። አረ በሚካኤል ሳቅ ያረገች እኮ ነው። ኢየሱስ አድርስ እናተ ከእንደዚህ አይነት ልጅ ጌታ አንዳንድ ጊዜ እናቶቻችን የሚሉት ነገር እውነት ነው። ካንቺን ከምል ውሃ ሆነሽ በቀረሽ የሚሉት ነገር ጌታ
ያማታል፣ ጤነኛ አይደለችም፣ ድራግ ነው ምናምን የምትሉ ሰዎች ታስቃላችሁ። ወይ ጉድ! እንደዚህ የተባለ የዋሰ እሷን ኢንካሬጅ ታረጓታላችሁ። የሞር እንትን ታጠነክረዋለች። በደንብ ታውቀዋለች፣ ራሷን ታውቀዋለች። እቺ ስትፈጠር በቃ ዋልጌ፣ ባለጌ፣ ቆሻሻ ናት ነው የምላችሁ። ጌታ ምንም በሽታ ነው አትፍረዱ ምናምን ኖ 21 ዓመት ምን ሆናችኋል? 21 ዓመት ከሷ ከአንድ ዓመት በፊት በኋላ ብዙዎቻችን ወልደናል። ምንድን ናችሁ ወደን ምናምን ላይ ምንድን ነው የምታወሩት? የምን አባቷ ልጅ ናት እቺ? ትውልዳም እቺ ቀፋፊ ቀፈፈች ባለጌ ዘላን ኧረ ያው ቆሻሻ እቺ አገሯም እያለች ከ2 ዓመትም በፊት እኮ 19 ዓመት ምንም ልጅ ልክዳ አይደለችም። 19 ዓመት ትልቅ ናት። ምንድን ነው የምታወሩት? ምንድነው ዋትስ ሮንግ ዋትስ ራይት የሚባለውን ነገር የኔ ትንሽ ልጅ 13 ዓመት ልጅ ታውቃለች። ምንድን ነው የምታወሩት? አባቷ ነው የማታውቀው። ታውቅ ቆሻሻ እንዲህ ስታረግ ለምን ይመስላችኋል? ያማታለ ድራግ ነው። ኧረ እባካችሁ እንደዚህ እያላችሁ ነው ነገር ጭራሽ ሰውን ኢንካሬጅ የምታረጉት። አይንሽ ጥፋቦ አይንሽን ያጥፋው። አትፍረዱ። ምን አባቷ ነው የማይፈረድባት? መታ አንድ ሰው መቶ ሚዲያ ላይ እንዲህ አይነት ነገር ሲያደርግ ኦፍ ኮርስ ይነገረው እስኪገባው። አይደለችም ልጅ አይደለችም። 21 ዓመት ትልቅ ናት። ምንድን ነው የምታወሩት? በ15 16 ዓመት ተወልዶ የቤት በገጠር ዓለም ልጆቿ የምታሳድግ እናት አለች። ምንድን ነው የምታወሩት? የምን አባቷ ትልቅ ስለተባለ ማለት ከ18 ዓመት ሰው ራሱን ችሎ እንዲወጣ የሚደረገው ስለሚበስል ነው። ሊያውም ሴት። ምንድን ነው የምታወሩት? ይድፋሽ የሚደፋው ቆሻሻ። እንደዚህ አይነት ልጅ አደገች አላደገች ለምን ገደል አትገባ? ምንድን ነው የምታወሩት? ትቀልዳላችሁ እንዴ? ሌላ ትውልድ ነው የምታጠፋው። ኖረች አልኖረች ምንድን ነው የምታወሩት? ለምንም የማትጠቅም አይንሽ ጥፋቦ። ታሳዝናለች። ኧረ እባካችሁ ታሳዝናል። ተሸክማችሁ አዙሩ ቆሻሾች ልጆቻችሁ። ቤት ልጅ ዘር አጥፊ ናት እንጂ ባለጌ ከነ ግሩፖቿ ማለት ነው። ምን አባቷ እንዳትመጣ እንዳትወጥ። ትልቅ ናት። 21 ዓመት ትልቅ ናት። ግን ያው መጨረሻሽ ሃይማኖትም እንዱ ተሰክተሽ እንደተሰካሽ ይዞሽ ይሄዳል እንጂ ቆሻሻ አሰዳቢ ትቀዳላችሁ። አሁን እቺ ልጄ ብትሆን ዞር ብያታል። ገደዛለም ገደል አትገባም። ትቀልዳላችሁ። እንደዚህ አደባባይ ለወጣ እንዲህ አይነት ጉድ ስትሰራች እከካ ሌላ ልጆች እያጠፋች ልጆቻችንን እያጠፋች። ደግነቱ እኔስ የኔ ልጆችስ አያውቁትም። የኢትዮጵያ ሚዲያ የሚባል ጠቅላላ አያውቁትም። ግን ለምን ሌላው ለምን አባቷ ይዞሽ ሄድ እንዲሁ እንደተሰካሽ እዛው ይዞሽ ድፍት ባረገሽ አፈራባሽ ቢያፈረስ በላሽ። የሆነ ሰው ቤት ላይቭ ላይ ምናምን አረ እናቴ አይደለችም። እናቴ ላይቭ አሳቅም ማርያም ቲክቶክ አጠቃቀማችንበት ማዘር ማርያም የሆነ ቤት ላይቭ ላይ ምናምን አረ እንደዚህ አይደለም ምናምን ብላ ያለቀሰች ምናምን ነበር። ግን እሱ አይደለች እኮ የሰላም እናት ናት ምናምን እያሉ እየፖዘሏት ነው። እንዴ ግን ከዚህ ነው እንዴ? እዚህ ደግሞ እንደ እናትና አባትሽ የሚቀርብሽ ማንንም አታመጭም። ጎዳና ሆነሽ ብትተኝ ማንም ዞር ብሎ አያይሽ። የሶሻል ሚዲያ ሰው አምነሽ ቤተሰብሽን አደባባይ ባታዋርጂ ደስ ይላል። ምንም አይጠቅምሽ። ምንም እመኚኝ። ገና 21 ዓመትሽ ነው። ብዙ ነገር መቀየር ትቻለሽ። አሜሪካ ነገር ብዙ ነገር መስራት ትቻለሽ። ፈታ ብለሽ አንድ ስራ ሰርተሽ መኖር ትቻለሽ። ቤተሰቦችሽ ያንቺን እርዳታ አይፈልጉም። ገባሽ? ሰርተሽ ጽድት ብለሽ ደስ ያለሽን ህይወት መኖር ትቻለሽ። አሜሪካ እየኖርሽ በዶላር የኔ ሹገር ዳዲ ትሆናለህ አውጣኝ ምናምን ማለት እናትዬ ታይ አይጠቅምሽ። ስለዚህ ልጅም ስለሆንሽ ባንቺ ላይ ክፉ ለመናገር ይከብደኛል። ጥፋት ተሰርቷል። ግን እኔ እንደ አንድ አባት መምከር ነው የምፈልገው። አንቺ በወልድ አደርስሻለሁ፣ በደንብ አደርስሻለሁ። ስለዚህ ምልሽ ምንድነው እናቱ ከእንደዚህ አይነት ጋጥ ወጥ ሰካራም ሽማግሌ ጋር አትዋይ። እናቱ
እነሱ በየመጠጥ ቤቱ የሚፈልጉት እንደናንተ አይነት ሴቶችን ነው። ያላገኙት ህይወት አለ፣ ያላዩት ህይወት አለ። እሱን ማየት እድሜያቸው ስላለፈ በእናንተ ማየት ይፈልጋሉ። እናንተን ሲሆን እንዲህ ነው የሚያደርጋቸው። እንዲህ አይተው አያውቁ። ቅንዝራሞች ናቸው። ስለዚህ አንቺ ማድረግሽ ያለበሽ ምንድነው? ቤተሰብ ሊያበሳጭሽ ይችላል። አዎ መጥተሽ እዚህ ወይ ትምህርት ቤት አልሄድሽላቸው ወይ የሆነ ነገር አላረግሽላቸው። ትምህርት ቤትን ብትሄጂ ጥሩ ነገር ላይ እንዳልሆንሽ ታስታውቂያለሽ ከይቅርታ ጋር። ስለዚህ እባክሽ እናቱ ቤተሰቦችሽ ከማንም በላይ ዋጋ ከፍለዋል፣ ከማንም በላይ። ስለዚህ ቤተሰቦችሽን ብታዳምጪ ጥሩ ነው ብዬ አስባለሁ። በምን በቪዲዮ ኮል ነው ወይስ በአካል በቪዲዮ ግጦሽ ወርዶ አሉ እናቴ። ቆይ ሃው እንዴት ሃው ይኸውልሽ፣ ለዛውም ታይ ማረማይት የኔ ቆንጆ ታይ ማርዬ፣ ይኸውልሽ ለዛውም አሉ እግዚአብሔርን ይኸው እግዚአብሔርን ምዬ ነው የምነግራችሁ። ይኸውልሽ ለዛውም ማለት ነው ጥቁር ያለ ነው አሉ። ማን እንደሆነ ደግሞ ነግራችኋል። ንገሪኝ ጋር እኔ ማንን አባቱን ፈርቼ እራሱ ቪዲዮ እንዲየተቀረጸ እግዚአብሔርን የምታውቂው ልጅ ሚጣ ልንገሪሽ፣ ስሙ ንገሪኝ። እኔ አቋራው ሞራሱ ተይዞበታል። የቱ ይሄ ሴቶች ቦዲ ካውንት ነው የሚለው ልጅ? አዎ ጀግናው ወረደ አሉ እያላሉ በቪዲዮ። እኔ እኮ ይኸውልሽ አሁን የማይገባኝ ባይዘዌ አሽቱ እንደዚህ ኮንሴክስ ወይ እንደዚህ ራስን በራስ የማርካት እንትን ሱስ ይሆናል። ታውቂያለሽ፣ አዲክትድ ይሆናል። ከዛ ምን ይሆናሉ መሰለሽ ሴቶቹ ወንድ ጋር ግንኙነት ማድረግ አይፈልጉም፣ ወንዶቹም እንደዛው ከሴት ጋር የዛ ነገር አዲክትድ ይሆናል። አው ከዛ ደግሞ አለች አንዷ ስትነግረኝ የሞማ እዛ ወርዶ ቪዲዮን አየሁት አለች። መቶ ላይ ተቀራርጾ ደግሞ ምግብ ሲበላ ዘጋኝ ሳምንት ሙሉ ምግብ አልበላውም አለች። እንዴ ኦኬ አክቲቭ ሆኖ ከዛ ከሰራው በኋላ መቶ ተመልሶ እንትን አለ። አው ላይ ምግብ ይበላል። እስኪ ናዘ ማየቱ ምንም አስፈላጊ አይደለም። ብዙዎቻችሁ አይታችሁታል ብዬ አስባለሁ። እኔ አንድ ጓደኛዬ ምን አለ መሰላችሁ፣ እኛ ኢትዮጵያውያን አለ ትክክለኛ ማንነትና ባህሪያችን የሚገለጠው ነፃነትና ገንዘብ ስናገኝ ነው አለ። በጣም ጥሩና ትሁት መልካሞች ከሆነን በዛው ደረጃ ማንነታችን ይገለጣል። በጣም መጥፎች ጨካኞች ከሆነን ደግሞ በዛው ልክ ማንነታችን ይገለጣል አለ እና በጣም እውነቱን ነው። ለዛ ማሳያው ደግሞ እዚህ ጋር የተደረደሩት ሰዎች ናቸው። እንግዲህ እነዚህ ሰዎች አብዛኞቹ ለዚህ ታዳጊ እናት አባት አይደለም አያት የመሆኛ እድሜያቸው ላይ ያሉ ናቸው እና በዚህ በምታዩት መልኩ ግን እቺ ልጅ በዚህ መልኩ ባልተገባ ሁኔታ ውስጥ ላይቭ ላይ ቁጭ ብለው ይሄንን ተግባር ሲያሰሯት በጣም የሚያበሳጨው እናት የሆኑ መሆን የሚችሉም ሴቶች አብሮ ተቀምጠው ነው እንግዲህ እቺ ልጅ እንደዚህ የሚያስደርጓት እና ምን አይነት የሞራል ውድቀት ውስጥ እንዳላችሁ እግዚአብሔር ይወቀው። ምክንያቱም እድሜ ቁጥር ብቻ ነው እናንተ ጋር። እኔ በኩራት አንድ የምናገረው ነገር ሁሌም እድሜን ነው መምሰል የምፈልገው። የሰው ልጅ እድሜውን መምሰል ካልቻለ ልክ በእናንተ አይነት ማንነት ውስጥ ይኖራል። ብዙ አላችሁ፣ በተለይ ይሄ ትንሽ ሰለጠነ የሚባል ሀገር ላይ ስትቀመጡ ገንዘብ እንዳገኛችሁ ሲሰማችሁ ትክክለኛ ማንነታችሁ የተገለጠ ማለት ነው። ሙሉ ስትሳደቡ ምናምን የምትሉ ሰዎች እና እንደተባለውም የእኛን ማንነት በደንብ ዲፋይን የሚያደርገው ነፃነትና ገንዘብ ማግኘታችን ነው። የልጅቷ ቤተሰቦች በጣም ነው የሚያሳዝኑኝ። እንግዲህ ልጅቷም ስትናገር እንደሰማሁት እንደ ማንኛውም ወላጅ ነው ወደ አሜሪካ ያመጧት። ከዛ ግን ያው ታዳጊዎች የተለያየ በተለይ በዚህ እድሜ እሷ አይነት እድሜ ላይ ያሉ ልጆች በጣም አስቸጋሪ የሚሆኑበት ጊዜ አለና ልጅቷ ላይ አንድ የወደድኩት ነገር በግልጽ ነው የተናገረችው። ከቤተሰብ ጋር አልተስማማችም በራሷን ባህሪሁን በምንም። ከዛ ግን ምን ያለች እነዚሁ ሰዎች ጋር ቁጭ ብላ እኔ የጥርስ ሐኪም መሆን ነው ፈልገው መማር እፈልጋለሁ፣ ለመማር ደግሞ ገንዘብ ያስፈልገኛል ስላለች ነው ይህን ገንዘብ እንድታገኝ በዚህ መልኩ እንደዚህ አይነት ነገር ውስጥ እንድትገባ ያደረጓት ማለት ነው። እና በጣም ነው የሚያሳፍረው። እናንተ ሰዎች ነገ ከነገ ወዲያ እንወልዳለን የሚል ሀሳብ ባይኖራችሁ ጥሩ ነው። ምክንያቱም ከእናንተ የሚገኙ ልጆች መከራ ስለሚበዛባቸው ማለት ባለፈው ታሪካችሁም ከዛ በኋላ በሚኖረው ማለት ነው። አሁንም ልጅ ያላችሁ ሰዎች ደግሞ ለልጆቻችሁ በጣም ነው ማዝነው እንደናንተ አይነት ቤተሰብ ስላላቸው ማለት ነው። እና አሁንም ቢሆን እነ መማር አላችሁ የተለያየ እነ ተሙ ምናምን። እቺ ልጅ አሜሪካ ነው ያለችው። ሌሎችም ሶሻል ሚዲያ ላይ እንደዚህ
ጥሩ እንቅስቃሴ የምታረጉ ሰዎች እቺን ልጅ እና ዮኒ ማኛ ጭምር እቺን ልጅ ቀርባችኋት ከእንደዚህ አይነት ነገር ድጋሚ እንድትቆጠብ እንድትሰራ እንድትማር ማድረግ ቢቻል ጥሩ ነው። ያለበዚያ ግን እንደነዚህ እንደመከኑ ትልልቅ ሰዎች ነገ የምትመክን ነው የምትሆነው። የመከኑ ሰዎች እነሱ መምከን ሳያንስ ሌላ ትውልድ ደግሞ እያመከኑ ነውና የሆነ ጊዜ ስክሪን ሪከርዶች ያለው በቃ ኢትዮጵያ ሲመጡ ህጻናት ሴቶችን ነው በሰሩት ብር የሚያባልጉት የሚያበላሹት። በቃ ይሄ ታርጌት ታደርገው የሚኖሩት ይሄንን ነው። እድሜያቸውስ ወደ 50 ወደ 60 የሚጠጋ ሰዎች ማለት ነውና አንድ ልላችሁ የምፈልገው የሰው ልጅ እድሜውን ቢመስል ጥሩ ነው። እድሜያችሁ በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተክለ ሃይማኖት አዳነ በዋስ እንዲለቀቅ ተወሰነ። ዛሬ ማክሰኞ ሐምሌ 28 ቀን 2018 ዓ.ም 8 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረው ተክለ ሃይማኖት ችሎቱ መዝገቡ የተቀጠረው ተጨማሪ የምርመራ ቀን ያስፈልጋል አያስፈልግም የሚለው ለመወሰን መሆኑን አስታውሶ ጋዜጠኛ ተክለ ሃይማኖት በተጠረጠረበት ወንጀል ተጨማሪ የምርመራ ቀን ባለማስፈለጉ እንዲሁም እስረኛው በዋስ ቢወጣ ዋስትና አክብሮ ይቀርባል በማለታችን በ50,000 ብር ዋስትና ከእስር ይፈታ ስንል ወስናል በማለት ትዕዛዝ መስጠቱን ሰምተናል።